ማሚ የቲቶር ክላስ እየገቡ ነው። እሺ ደውልሻለሁ። እኔ እኮ በጣም የሚገርመኝ ነገርሽ ማቹርድነትሽ ነው። ገና አስገርምሃለሁ። ይሄኔ ቆንጆ ውሸታምነትሽን ያስተዋይነት መለኪያ አድርጎ ሲነግርሽ አመንሽው? አይ የልጅ ነገር። ነገሮችን የምታይበት መንገድ፣ አስተዋይነትሽ ሁሌም ከእድሜሽ በላይ ነው የምታስቢው። እንዴ 16 ዓመት እኮ ብዙ ነው። ኧረ እባክሽ አንቺ ልጅ ሲያንከባለልሽ ኳስ ሲያነጥርሽ ቅቤ አቱኝለት እየተጫወተብሽ ነው። በጣም የሚያበሳጨው ግን ቤት ሁሉም እንደ ልጅ ነው የሚያዩ። እሱማ ሁላችንም ጋር። ቆይ አሁን ታያለሽ እናቴ ደውላ ኧረ እባክህ በጊዜ ግባ ስትለኝ። ኧረ ይዝጋ። ምን አይነቱ ቀዳዳ ነው ይሄ ደግሞ? አሁን አንዲትን የ16 ዓመት ልጅ ለማባለግ ነው ይሄ ሁሉ ሳክስ? ሩም ይዤ ልምጣ የኔ ንግስት? ኦኬ እስኪችን ህፃን ላድናት ዛሬ። እየሰማዋችሁ ነበር። የምር ከእድሜሽ በላይ ነሽ። ቴንክ ዩ። ግን ሰውየው ሳይሸውድሽ አይቀርም። ጓደኞቹ ጋር ተወራርዶ ነው። ይኸውልሽ ሩም ከገባችሁ በኋላ የፈለገውን እያደረገ በድብቅ ይቀርጽሽና ከዛ በዛ ቪዲዮ ያስፈራራሽና ሁሉም ጓደኞቹ እንደ ቅርጫ እንዲከፋፈሉሽ ያደርጋል። አንተ እንዴት አወቅ? ቅድም አንቺን እየጠበቀ ነው ሲያወራ የሰማሁት። ቆይ ለምን? ክፋት ነዋ። በዛ ላይ ወንዶች የወሲብ ስሜታችን አናታችን ላይ ሲወጣ መሰከስ አይደለም መቅረጽ አይደለም ልንደፍርም እንችላለን። የምናደርገውን አናውቅም። አስሬ ማቹርድ ነሽ ከእድሜሽ በላይ ነሽ የሚልሽን ራስሽን እንደ ትልቅ አይተሽ የሚፈልገውን ነገር እንድትሆኝለት ነው እንጂ እውነታው ቤተሰቦችሽም እንደሚሉሽ አንቺ ልጅና ገና ታዳጊ ነሽ። እኔም መጀመሪያ ማቹርድ ነሽ አልኩሽ እንድትሰሚኝ ስለፈለኩ ነው እንጂ ገና ልጅ ነሽ። አረ ማቹርድ እንኳን ነኝ። በዚህ ሰዓት ክርክር። እሺ ማቹርድ ነኝ ብለሽ ካሰብሽ ከዚህ ሰው ያምልጠሽ አሳይኛ። ምንድን ነው? እናቴ ሆስፒታል ገባች። አሁን ማቹርድ ሆንሽ። ምንድን ነው አንተ? እናቷን መኪና ያንተን የሩም ብር የኛ ሆቴል። እንደዚህ አይነት ወንዶች ታዳጊ ሴቶችን ከሚያስቱበት መንገድ መካከል ከእድሜሽ በላይ ነሽ በማለት ራሳቸውን እንደ ትልቅ እንዲያዩ በማድረግ ነው። ይሄን ቪዲዮ ብዙ ታዳጊ ሴቶች እንዲያዩት ነውና የሰራ ነው። ሁላችሁም ሼር አድርጉት። አንተ ግን መች ነው ሳምሪ ላይ ቺት ማድረግን የምታቆመው? ያልገባህ ነገር ምን መሰለህ ታናሽ ወንድሜ፣ ራሷን አትጠብቅ። ኦፍኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘገው። በልና ኔድሽ የአንተዋ እኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አዎ አየሁልህ። ቤትን ገነት ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው የጭሱ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናት አንድ የኔን ጽድት ያለችዋን ሚስቴን ላሳይህ። ምሳ ተዘጋጅቶ አይጠብቅህም እንዴ? እኛ ቤት ሰራተኛዋ ዘመድ ጥየቃ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩህ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት መጣሽቶ ተረጭቼ ጽድት ያለች። የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ይሄ ነገር የብዙ ወንዶች ድክመታችን ይመስለኛል። አንዳንዶቻችን እንደውም እንደ ፍቅረኛነት ዘመናችን ጽድት ኩልል ብለው ሁሌም እንድናገኛቸው እንፈልጋለን። ያኔ እንደዛ ሆነው የምናገኛቸው ያለምንም ሀሳብ እናቶቻቸው ጋር ስለሚኖሩ ነበር። አሁን ግን እነሱ ራሱ እናት ሆነዋል። ያ ማለት ኃላፊነት አለባቸው። እስኪ እናንተም የሚሰማችሁን በኮሜንት አስቀምጡልን። እንዴ አማኒ እንኳን ደህና መጣህ። እንኳን ደህና ቆየኝ። ባርኮት ደህና ነህ? ማለቴ ሰላም ነው? አረ ሰላም ነው ሰላም ነው። መጣሁ አንድ ቦታ ደርሼ። አይ ስራ ኑሮበት ነው የሚሆነው። ቆይ ምሳ ላምጣልህ። ሊዱዬ አንዴ ነይማ።
ቅድም ቁማር ተበልተ ነው አይደል እንደዛ ስትሆን የነበረው? ጭራሽ ደግሞ በካርታም ጃኬትን ተበልተ መጣ። የኔ ፍቅር ነገ የሚመልስልሽ 2,000 ብር ስጭኝ። የተበሉትን ላስመልስ። አልሰጥም። አትሰጭኝም? አዎ። እሺ አማኒ፣ እቺ ነገር ተበላሽታለች። አሰርቼ ላምጣት። ታየለት በቃ እየገባኝ አይደለም። ምንድነው ወንድሜ? የኃላፊነት የሚሰማው የድሮ ባርኮት አይደለም፣ ተቀይሯል። በጣም እኮ ነው የሚገርመው። ቲቪው ካልመጣ ዲኮደሩ አይሰራም እኮ ነው የሚለው። ምንድነው የቀየረው? ቁማር። ያ ሁሉ እንክብካቤ፣ ለቤቱ የነበረውን ፍቅር፣ ለራሱና ለትዳሩ የነበረውን ክብር በሙሉ የቁማሩ ፍቅር ወሰደበት። ሊያቆም ከራሱ ጋር ይታገላል፣ ግን ፈጽሞ አልቻለም። ቁማር ፍቅሬን ነጠቀኝ። አንድ ቤት ውስጥ ግን 4 ሶፋ ምን ይሰራል? እንደ ሀገር ከተጎዳንበት እንደ ትውልድ ከሞትንበት ነገር መካከል አንዱ ቁማር ነው። አንድ የተቆጣጥሮ እጁ ላይ አያስገባህ እንጂ ካስገባህ በኋላ ፖለቲከኛውን ሃይማኖተኛ፣ ዝነኛውን ኃይለኛ እሱ ጉዳዩ አይደለም። የሮናልዲኒዮ ጎቾ አይነት የዓለማችን ቁጥር 1 እግር ኳስ ተጫዋችን ሳይቀር ከነበረበት ዝናና ክብር አውርዶ የፈጠፈጠ ጀግና። ኢትዮጵያውያን ወጣቶች በየጊዜው ራሳቸውን እንዲያጠፉ ምክንያት የሆነ እናትን የወላድ መካን አድርጎ ቤትን ያላባወራ ሚስትን ባል አልባ የሚያደርግ አደገኛ ቦምብ ነው። አዲሱ ዓመት በቁማር እስር ውስጥ ያላችሁ ወንድሞቼ ነፃ ወጥታችሁ ወደ ቀድሞ ስራችሁና ክብራችሁ የምትመለሱበት ዓመት ይሆንላችሁ። አይዟችሁ፣ ከፈጣሪ ጋር ሁሉን ማድረግ ትችላላችሁ። ፎሎውና ሼር እያደረጋችሁ ሐሳባችሁን በኮሜንት አስቀምጡልን። እቺ ነገር ስንት ታወጣ ይሆን? ሁሉንም ገዝቻለሁ ማሬ። ቃሪያውን ስገዛ እሱን ከሱፐርማርኬት ስወጣ ነው የምገዛው። ሂሳቤ ስንት ነው? 18200። አዲስ ቤት ስለሆነ ዋጋቸው አሪፍ ነው፣ ውድ አይደለም። እሺ እናመሰግናለን። ወይ ማሬ ቃሪያውን አረሳማ። ኦ ረስቼው ነበር። ቆይ እስኪ እዚህ አካባቢ አይጠፋም። አዙሩልኝ እስኪ አባ። ማዘር ቃሪያ አምጡልኝ እስኪ። ቆይ ልጄ ልደውልልህ መልሼ። ስንት ነው ማዘር? 20 ብር ነው የኔ ልጅ። እንዴ ማዘር ከትላንት ወዲያ 10 ብር አይደል እንዴ ይሸጡልኝ? ጨመረ ልጄ። እኛ ምን እናድርግ? ከውጭ እንደሚገቡ እቃዎች ቃሪያም ዶላር ሲጨምር አብሮ መጨመር ጀመረ እንዴ? ልጄ የሚያስረክቡን ሰዎች እኮ ጨምረውብን ነው። እሺ ማዘር ግን በየቀኑ ባትጨምሩ ጥሩ ነው። እሺ የኔ ልጅ። ሄሎ የኔ ጌታ፣ ገበያ መጥቶብኝ እኮ ነው ያቋረጥኩ። ሲከራከሩሽ እንዳልሰማ ነዋ። አይ ልጄ ብትሰማስ፣ ሰው እንደሆነ ወድቆ ቢያገኘው ዋጋ የለውም ብሎ ማነሳውን 5 እና 10 ብር እኛ ጋር ሲሆን መከራከሩን ባህሉ አድርጎታል። ለነገሩ አትፍረድባቸው። ድህነትን ካልኖሩበት እንዴት ይረዱታል? ይልቅ ትምህርት እንዴት ነው? ትምህርት አሪፍ ነው ማይ። ምን ነው ድምጽ ቀዘቀዘብኝ? አይ ምንም እማ ካለሽ 400 ብር ብትልኪልኝ። አለኝ የኔ ልጅ እልክልሃለሁ። አንተ ብቻ ትምህርት ላይ ትኩረት አድርግ። እሺ ማይ። ደህና ዋይ። ደህና ዋል ልጄ። አርባዋን ደግሞ ትንሽ ባመሽ ሞላታል። አልተመቸህም እንዴ? ነው ጠግቤ ነው። ከፍ ይበል። እኔ ምልሽ እንዴት ነው ቴክአዌይ ምሳ ይዞ የሚሄደው? ማለቴ ሲታይ ምስኪን ነገር ነው ሰውየው። ዋጋውን እንዴት ቻለው? አይ የሱ ተመላሽ ምግብ ስለሆነ ብዙ ሙድ አይደለም። አልገባኝም። ተመላሽ ምግቡን ነው የምትሸጡለት? አዎ። ገንዘብ ያለው ሰው ከፍሎ ያስተረፈውን ምግብ ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? እኛ ታዛዦች ነን። ባለቤቱን ጠይቀው። ደሞ ሚስጥር አወጣሽ ተብዬ እንዳታስባረረኝ። የሰው ልጅ ልቡ ሲደነደን ማስተዋል ሲጎድለው ገንዘብን ሲያፈቅር እንዲህ ይሆናል።
የተከፈለበትን ምግብ ቁርስ በልቶ ራት መድገም ህንፃ ሰርቶ የማስመረቂያ ያለ ከበደው ምስኪን ለተራበው ወንድሙ ድጋሚ ያስከፍሎ ይሸጣል። ሁላችንም ልብ የማንለው ከዚህኛው ዓለም ወደማይቀረው ዓለም ስንሄድ ይዘነው የምንሄደውም ጥለነው የምንሄደውም ስራችንን ብቻ መሆኑን ነው። ምድር ላይ ጥለነው በሄድነው ስራችን ሰዎች ወይ ይወቅሱናል ወይ ያሞግሱናል። ይዘነው በሄድነው ስራችን ፈጣሪያችን ወይ ያጸድቀናል ወይ ይኮንነናል። እንዲህ የምታደርጉ የሬስቶራንትና የሆቴል ባለቤቶች እግዚአብሔር አምላክ ልቦና ይስጣችሁ። ይሄን ቪዲዮ ሁላችሁም ሼር እንድታደርጉ በፈጣሪ ስም ጠይቃችኋለሁ። ይህ በከተማችን ውስጥ ያለ ሀቅ ነውና። ሲያስጠላ ዝም ብሎ ከሚያኝ አድናቂሽ ነኝ ምናምን አይልም እንዴ? ምናልባት ስላላወቀሽ ይሆናላ። ዋት እንዴት ነው የማያውቀኝ? ብዙ ሚሊዮን ፎሎወርስ ያለኝ ሰው እኮ ነኝ። ብዙ ሚሊዮን ፎሎወርስ ስላለሽ የሚያስደንቅ ስራ አለሽ ማለት ነው እንዴ? የሚያስደንቅ ስራ ባይኖረኝ ያውላ ሰው ለምን ይከተለኛል? መሄጃቱ አይምሰልህ። ነጮቹን አታያቸውም? ታዋቂ ሰው ሲያዩ እንዴት እንደሚጮሁ ኦ ማይ ጋድ ምናምን እኮ ነው የሚሉት። ሀበሻ የሚጮህበት የራሱ የሆነ ብዙ በቂ ችግር ስላለው ለአንቺ ዝና በመጮህ ጮቱን አያባክን። ደግሞ የሚያስጮህ ስራ ቢኖርሽ ኖሮ ይጮህልሽ ነበር። የሚያስጮህ ስራ ባይኖረኝማ የምሰራቸው ቪዲዮዎች ሚሊየንስ አይታዩልኝም ነበር። ብዙ ሰው ስላየሽ ልክ ብዙ ላይክ ስላገኘሽ ትክክል ነሽ ማለት አይደለም። አዋቂዎች ዝም ሲሉ አላዋቂዎች እንደ አዋቂዎች የሚቆጠሩበት ጊዜ ሆኖ እንጂ። ደርሰናል። ዛሬማ ራይድ ሁሉ ቤንዚል ተሰልፏል። እኛንን ስንሸቅል የምንውል ቀላል። ዛሬማ የኛ ቀን ነው። ፈጣሪ ቁብ እንደደረሰብኝ ያውቀው ነው በቤንዚል ሰልፍ ያስቆመኝ። ልጆቼ ኑ እስቲ ማስቲካ ግዙኝ። ፈጣሪን አቅም ስታሳጡ ተሰማው ልበል ማለት እንዴ? ዝናብ ልጆቼ፣ ኧረ መበስበስ። ብዙ ሰው ሀብታም የሚሆን የሚመስለው ሌላው ድሃ ሲሆንለት ነው። ባለ ሱቅ ወይ ባለ ካፌ የሆነ ሰው አጠገቡ ያለው ሱቅ ሲዘጋ እሱ ሲሰራ የሚውል፣ ፊት ለፊት ያለው ካፌ ሲታሸግ እሱ የሚበለጽግ የሚመስለው ብዙ ሰው አለ። በጣም የሚገርመው ግን ከሌላው ቀን በተለየ አይሰራም። ይሄ ሁሉ መኪና ቤንዚል ሰልፍ ላይ ስለሆነ እናንተም ከሌላው ቀን የተለየ ገቢ ታገኛላችሁ ማለት አይደለም። ምክንያቱም ፈጣሪ ለእናንተ ስራ የሚሰጥ ሌላውን ነስቶ አይደለም። እናንተና ስለወደቁ እኔን ያቆመኛል ማለት ይሄ የፈጣሪን አቅም ማሳጣት ነው። እሱ ሁሉንም ማቆም የሚችል ኃይል፣ ለሁሉም የሚበቃ በረከት አለው። ለዛ ነው ፈጣሪን አቅም ስታሳጡ ሰማሁ ያልኳችሁ። ያው እኔ 5 ብር የምለቅመው ድሃም 5 ሚሊዮን ብር የሚያገኘው ሀብታምም በልተን ጠጥተን እናድራለን። እንዴት በፈጣሪ በረከት። በሉ ይህን እያሰባችሁ ወደ የስራችሁ